አሁን ልጅቷ ከኋላ ጭንቅላቷ ተመቶ እንደሞተች የሚገልጽ ወረቀት ካንተ ፈልጋለሁ። ምክንያቱም ከህይወት ጋር አብሬ ልኖር። ይሄንን ማድረግ አትችልም። አንተ ለኔ ህይወት ምንም አይነት ግድ እንደማይሰጥህ በሚገባ ተረድቻለሁ። እኔ መላ ቤተሰቤን ከችግር ለማዳን ነው ምጥረው። አንቺ ደግሞ የቤተሰቤ አካል ነሽ። ውስጤ በጣም ፈርቷል። ብቻዬን ሲያገኙኝ የሚገሉኝ ይመስለኛል። ታዴ በሰላም ከቤት የወጣ ሰውዬ እማላቃቸው ሰዎች ሊገሉኝ ነበር ስለኝ እንዴት ልመን ነው? ያሉበትን ሁኔታ አጣርተህ ንገረኝ ነው የሚሉት። ለምንድን ነው አንተ ሄደህ የምታጣራው? ደግሞ ያሉበትን ነግረዋል እንዴ? ልጅቷን እንዲያገኝ የነገርከው ቦታ ሄደ እንዳገኛትና እንዳላገኛት አጣራ ነው የሚለኝ። ታዲያ ምን ችግር አለው? ፎቶ ትልክለታለህ። ፎቶ አንስተሻቸዋል እንዴ? አዎ። የምርሽን ነው ማርቴ? እንደዛ ከሆነ አሁኑኑ ልክላችኋለሁ። ቲ ላኪልኝ ፎቶሽ። ልጅ ያለው አባቴ ማን እንደሆነ ለማወቅ በጣም ነበር የምፈልገው። እናቴም በጣም እንደሚወደኝ ነበር የምትነግረኝ። እነሱን ለማግኘት በጣም ነበር የምጓጓው። ቆይ የሚወድሽ ከሆነ ለምን ጥሎሽ ሄደ? እኔም አባቴን ባይኔ እስከማየውና እሷ የምትነግረኝ ነገር እስከማረጋገጥ በጣም ነበር የምቸኩለው። ሁሌም ልጅ ብሎ ሲያቅፈኝና ለሰዎች በኩራት ሲያስተዋውቀኝ ነበር ማድረም። ቆይ ከእናትሽ ጋር አብረው ኖረዋል? ሁልጊዜ እድሜ በጨመረ ቁጥር ግራ የሚገባኝ ነገር አባቴ አንድ ቀን መጥቶም ደውሎም አለማወቁ ነው። ሁሌም ለምንድን ነው የማይመጣው ብዬ እናቴን ስጠይቃት ስራ ቦታው ሌላ ሀገር እንደሆነ ነበር የምትነግረኝ። እንዴት ነው ያረሳሽው? እያደኩ ስመጣማ አባቴ እንደሞተና ተመልሶ እንደማይመጣ አምኜ መኖሬን ቀጠልኩ። የሆነ ቀን ለእናቴ እዚህ ከተማ እንዳዩት ሲነግሯት ሰማሁ። ከዛች ቀን ጀምሮ ስለ አባቴ ሳላስቡ እያደርኩበት ቀን የለም። እናትሽስ ስለሱ ምንም ነገር አታውቅም ነበር? አግብቶና ወልዶ እንደሚኖር ታውቅ ነበር። ስለሱ ማሰብ መጨነቅም የተውኩት ከዛች ቀን ጀምሮ ነው። ታዲያ እሱን ፈልጋለሁ ብለሽ ስትመጪ እንዴት አምና ለቀቀች? እኔ በህይወት እንዳለ ካወቅኩኝ ቀን ጀምሮ እሱ የት እንዳለ መጠየቅ ጀመርኩኝ። ትምህርት እንደጨረስኩኝ አባቴን ለማግኘት እንደምፈልግ ነግሬያት የልጅነት ህልሜን ለመኖር እዚህ መጣሁ። እዚህ መተሽ ሁሉንም ነገር ማየት ጥሩ ነው። እኔ ግን አባቷ የማይፈልጋት ልጅ እንደሆንኩኝ ከማሰብ ሳላውቀው ብኖር ይሻለኝ ነበር። እኔ ግን እንደ ጥሩ ሰው እየናፈቅሽው እንደሚወድሽ እያሰብሽ ደግሞ መኖርሽ ይገባዋል ብዬ አላስብም። ለሱ ባይገባውም ለኔ ግን የሚሻለኛ ነው። አሁን ግን አባቴን ሳይሆን ራሴ እንዳጣሁት ነው የሚሰማኝ። ይሄ ስሜት ምንም ነገር ቢፈጠር ሊሰማኝ አይችልም። ልጁን የገደለችው ህይወት እንደሆነች እንዲያምኑ እናደርጋቸዋለን። ፖሊስ እኮ ይሄን ጉዳይ መመርመሩ የማይቀር ነው። አዎ ፖሊስም ስራውን ይስራ፣ እኛም አስፈላጊውን ጥንቃቄ እናደርጋለን። ህይወት አሁን በሁለት ስለት ልትቆርጠን ትችላለች። ህይወት ሁሉንም ነገር አውቃ ግን ምንም ለመናገር አልፈለገችም። ነገ ግን መናገሯ የማይቀር ነው። እሷ እኔን መጉዳት አትፈልግም። እኔን እኮ ልታስገድለኝ ሞክራለች። ማርታ አሁን በህይወት ጉዳይ በመጠመድ ጊዜሽን አታጥፊ። ትኩረት ማድረግ ያለብን ከሷ የከፋ ችግር ሊፈጥሩብን በሚችሉ ሰዎች ላይ ነው። አንተ ለኔ ህይወት ምንም አይነት ግድ እንደማይሰጥህ በሚገባ ተረድቻለሁ። እኔ መላ ቤተሰቤን ከችግር ለማዳን ነው ምጥረው። አንቺ ደግሞ የቤተሰቤ አካል ነሽ። አንቺም ነገሮችን እንደ ግል ሳይሆን እንደ ቤተሰብ ነው ማየት ያለብሽ። እሺ እኔም ብሆን ለቤተሰቤ ማድረግ ያለብኝን ነገር በሙሉ አደርጋለሁ። አመሰግናለሁ ማርታ። እስካሁንም ለዚህ ቤተሰብ በጣም ብዙ ነገር አድርገሻል። አሁን ደግሞ የበለጠ ፈልግሻለሁ። ታስፈልጊኛለሽ። እሺ ምን ማድረግ እንዳለብን መነጋገር ይኖርብናል። ነገሮች ሳይታሰቡ ከቁጥጥራችን ውጪ ሊሆኑ ይችላሉ። አሁን እኔ ፍሬ ማረጋጋት አለብኝ። አንቺም ደግሞ ስለ ልጁ ምን እየተወራ ምን እየተደረገ እንዳለ ማወቅ ማጣራት አለብሽ። ቆይ እንዴት ነው ስለ ልጁ ማወቅ የምችለው? በሆነ መንገድ ነው። ምንድነው በሆነ መንገድ ማለት? አላውቅም። ፖሊሶች ምን እንዳገኙ፣ ምን አይነት ማስረጃ እንዳላቸው፣ ምን አይነት መረጃ እንዳገኙ፣ ሰው ምን እንደሚያወራ ምን እንደሚል ምንም የማውቀው ነገር የለኝም። ይኸውልሽ ብቻ ነገሩን በቅርበት መከታተል እንዳለብን ነው የሚሰማኝ። ልክ ነህ። ፖሊስ ወደኛ ከመምጣቱ በፊት እኛ ወደ ፖሊስ ሄደን ነገሮችን ማጣራት ይኖርብናል። አዎ እሱን እኮ ነው የምልሽ። ለማንኛውም ጥንቃቄ እንዳይለይሽ። እሺ በቃ አሁን ወደ ቤት እንግባ። እናንተ ሰዎች ለምንድን ነው ብቻዬን የማትተውኝ? ቆይ ለምንድን ነው ከኛ መሸሽ የምትፈልገው? አንቺስ ለምንድን ነው ምልሽን የማትሰሚኝ?
ለልጅቷ የገባኸውን ቃልስ ማድረግ የለብህም? አላደርግም። እቺ ጨምላቃ ትጎዳለች ብዬ ጭራሽ ጎኗ በሆን የቤቱ ችግር ልሆን አለች። እሺ ለምን ትናደዳለህ? ምናደደው በጣም ደስ ስላለኝ ነው የምናደደው። ገባሽ? እሺ ደስ ያለህን ነገር ንገረኝና እኔ ልናደድ። አንዴ ሰምተሽ ያላመንሽውን ነገር ድጋሚ መስማቱ ምን ያደርግልሻል? እኔ አላመንኩም አላልኩም፣ ነገሩ ነው አላሰመነኝ። እና አሁን ምን የተለየ ነገር እንድነግርሽ ነው የምትጠይቂኝ? ታዴ በሰላም ከቤት የወጣ ሰውዬ እማላቃቸው ሰዎች ሊገሉኝ ነበር ስትለኝ እንዴት ልመን? አትመኝ። ሁሉም ነገር ውሸቴን ነው። እሺ ስለዚህ ምንም ነገር አትመኝ። ሁሉንም ነገር እርሺው፣ ታዩ። አሁን ግን ይኸውልሽ ብቻዬን መሆን ፈልጋለሁ። እንደዛ ነው። አሁን ወደ አልጋ ቤት መሄድ የለብሽ እና ከዛ ውጭ ወዴት ሄዳለሁ? ሌላ ቦታ መሆን አለብሽ። እኔ ቤት ፈልጌ እስካገኝ ድረስ። እኔ ብቻዬን መኖር አልፈልግም። ወደ አባትሽ ቤት እንድትሄጂ ስላልፈለኩኝ እኮ ነው። አብረን ብንሄድ ምን ችግር አለ? አንቺ ከዛ ቤት መራቅ አለብሽ። እሺ እሺ በቃ አልጋ ቤት ሆኜ እጠብቅሃለሁ። እኔ ቤት እንዲፈልጉልኝ ለደላሎች ነግሬያቸው እመለሳለሁ። እኔ ግን ለኔ ብለህ ያንን ቤት ባትለቅ ደስ ይላል። ለምንድን ነው ደስ የሚልሽ? ከለመድክበት ቤት ወጥተህ ከአዲስ ቦታ ከምትለምድ ብዬ ነው። አታስቢ። አንቺ አጠገቤ ካለሽ ለኔ ምንም የሚከብደኝ ነገር የለም። ውስጤ በጣም ፈርቷል። ብቻዬን ሲያገኙኝ የሚገሉኝ ይመስለኛል። አትፍሪሽ። አሁን ማንም ወደማያውቀው ቦታ እንሄዳለን። አንተ እኮ እስከ መጨረሻው አብረከኝ ልትኖር አትችልም። ህይወቴ በጣም አፈቅርሻለሁ። ስለ አንቺ ሁሌም ጨነቃለሁ። አንቺን ከጥቃት ለመከላከል ምንም ነገር አደርጋለሁ። እኔ ደግሞ አንተ እንድትጎዳ አልፈልግም። ሁለታችንም አንጎዳ። ደግሞ አንቺን በጭራሽ መፍራት የለብሽም። እሺ እሺ አልፈራም። ፍሬ ምን አስብሽ? በጣም ብዙ ነገር የቱን ትቼ የቱን እንደምጨብጠው ግራ ነው የገባኝ። የኔ ውድ እኔ ሁሌም አብሬሽ ነኝ። አሁንም እንደ ቤተሰብ አንድ ላይ ሆነን ይሄንን ጊዜ እናልፈዋለን። እንዴት ነው የምናልፈው? እሱን እኔ ብቻ መወስነው ነገር አይደለም። ተማክረን በጋራ የምንወስነው ይሆናል። ደግሞ አትጠራጠሪ ፍርዬ፣ ሁሉም ነገር ሰላም ይሆናል። እኔ የሚታየኝ በጣም አደገኛ ነገር ነው። እነዚህ ሰዎች ስለኛ ካወቁ እኛም መግደል መፈለጋቸው አይቀርም። ፍርዬ ስለኔም ሆነ ስለ ቤተሰብ የሚያውቁበት ምንም አይነት መንገድ የለም። ህይወት ከሞተው ልጅ ውጪ የምታውቀው ሰው ያለ አይመስለኝም። እሱም በምን እርግጠኛ ሆንክ? እሱ የኔ ግምት ነው። ቤተሰብህን ካደጋ የምትጠብቀው በግምት ነው? ተይ እንጂ ፍሬ፣ ለምንድን ነው ነገሮችን በዚህ መንገድ የምታስቢው? ቆይ ህይወት የገደልከውን ሰው ቤተሰብ ታውቃለች አታውቅም? እሱን እኔ እንዴት አውቃለሁ? ደመኞችህስ የኔንና የራሄልን ማንነት እንደማያውቁ እርግጠኛ ነህ? ፍሬ፣ ሰዎቹ ሁሉን ነገር መጥተው የሚነግሩኝ ጓደኞቼ ናቸው እንዴ? በቃ ድንገት ተገናኘን፣ ድንገት ጥቃት ፈጸሙብኝ። ይሄው ነው። አሁን ያልሽኝ ነገር ለመመለስ ደግሞ ትንሽ ጊዜ ይፈልጋል። ጊዜ ያስፈልገኛል። ልጅ አሁን ውጪ ናት። እነዚህ ሰዎች በየትኛውም ጊዜ ሊገሏት እንደሚችሉ አታስብም? ፍሬ፣ ሊገለኝ የነበረው ሰው ሞቷል። ሰዎቹ ደግሞ እሱ ይሙት አይሙት ሊያውቁም ላያውቁም ይችላሉ። ነገሩ ደግሞ ከኛ ጋር አያያዝ እሱን ለማወቅ ጊዜ ይፈልጋል። በዚህ ነገር እንዴት እርግጠኛ ሆንክ? ሊሆን የሚችለውን ነገር ማሰብ እኮ ከባድ አይደለም። እኔ ግን ነገሩን ፖሊስ ቢያውቀው ጥሩ ይመስለኛል። የምን ፖሊስ? ራስህን ለማዳን ያደረከው ነገር እንደሆነ ገልጽ። ፍሬ፣ ይሄንን ወሬ እንዳጨርሽው። ለምን? ይሄ እኮ አንደኛው መፍትሄ ነው። ፍሬ፣ ነገሩን ፖሊስ አወቀው ማለት ጠላቶቻችን አወቁ ማለት ነው። እኔ እስር ቤት ሆኜ ደግሞ ጠላቶቻችን እንደፈለጉ እንዲያደርጉን አልፈቅድም። እዚህ በመሆንህ ብቻ ቤተሰብህን ከሞት አድናለሁ ብለህ ነው የምታስበው? አዎ። እንዴት አድርገህ? ራሴን እሰጣቸዋለሁ። እሱ ብቻ ባይበቃቸውስ? ቆይ ግን እኔ የምለው ለምንድን ነው እንደዚህ አይነት ጥያቄዎች እየጠየቅሽኝ ተረጋግቼ እንዳላስብ የምታደርጊኝ? እኔን እኮ የሚያስጨንቀኝ እነዚህን ጥያቄዎች መመለስ አለመቻልህ ነው። እሺ፣ እኔ ለጥያቄዎችሽ ሁሉ መልስ ይዤ እመጣለሁ። አንቺም ደግሞ ነገሩን ለፖሊስ በመናገር መፍትሄ ነው ብለሽ የምታስቢው ነገር እንድታቆም ይፈልጋሉ። ስለ ደመኞችህ ማንነት ማወቅ ፈልጋለሁ። ህይወት ከሞተው ሰው ውጪ ማወቋን ደግሞ ማረጋገጥ አለብን። እሺ፣ አንቺ ብቻ ተረጋግተሽ ጠብቂ።
ለሁሉም ነገር መልስ ይዤልሽ እመጣለሁ። የት ሄደሽ ነበር? ጓደኛዬን ቀብር ላስቀብር። እሺ ቀጥ ብለሽ ወደ ቤት ግቢ። አሁን ከዚህ ግቢ እንዳትወጪ እሺ? አባዬ ከዶክተር ወረቀቱን አመጣህልኝ? አላመጣሁም። ለምንድን ነው ያላመጣህልኝ? አልተመቸኝም ነበር። አባዬ ለምን? ያንተን እርዳታና ድጋፍ በምፈልግ ሰዓት ለምን ብቻዬን ተውከኝ? ብቻሽን አልተውኩሽም። መቼም ደግሞ ብቻሽን አልተውሽም ራሄል። እኔ አባትሽ ሁሌም ካንቺ ጋር ነኝ። እሺ ታዲያ ምን ሆነክ ነው የሐኪም ማረጋገጫውን ያላመጣህልኝ? በጣም አስቸኳይ ስራ ገጥሞኝ ነው። ታዲያ እንደዛ ከሆነ አባዬ ለምንድን ነው ስልክ አንስተህ ያልነገርከኝ? አባዬ እኔ እኮ አንተን ስጠብቅ ብዙ ነገር ማድረግ የምችልበትን ጊዜ ነው ያጠፋሁት። ስልክ ማንሳት የምችልበት ቦታ ላይ አልነበርኩም። ቆየት ነው የነበርከው? ራሄል አሁን ስለዚህ ጉዳይ ማውራበት ጊዜ የለኝም። ታዲያ እኔ ለምንድን ነው ቁጭ ብዬ አንተን ስጠብቅ የነበረው? ሮቢ እዚህ መጥቶ ነበር? ራሄል አሁን እኔ በጣም ብዙ የሚያስጨንቁ ጉዳዮች አሉብኝ። አባዬ አደርጋለሁ ያልከኝን ነገር ልታደርግልኝ ይገባል። በአንተ ምክንያት ሮቤልን ማጣት አልፈልግም። ራሄል ሮቤል ያንቺ ችግር ነው። ይሄ የማይረባ ልጅ ከቤተሰብሽ ችግር እኩል ለማድረግ አትሞክሪ እሺ? እንዴ አንተ አይደለ እንደ እረዳሻለሁ ብለህ ቃል የገባህልኝ? እኔም ቃልህን አምኜ ስጠብቅ ነበር። አባዬ የገባውን ቃል ልታከብር ይገባል። እኔ እንደ አባት ከገባሽበት ችግር እንድትወጪ ያደረኩኝ ማለት በምታስቢው ነገር ሁሉ እስማማለሁ ማለት አይደለም። ቆይ ይሄ ማለት ሆን ብለህ ሮቤልን እንዳላገኘው እያደረከኝ ነው ማለት ነው? እኔ ታደለ የማያፈቅርሽን ሰው አብረሽው እንድትሆኚ እንዳደረገ ነው የምትፈልጊው? እሺ የማታደርገው ከሆነ ለምንድን ነው ቃል የገባህልኝ? ራሄል እንደውም እውነቱን ልንገርሽ፣ ይሄ ሮቤል የሚባለው ውርጋጥ በጣም ነው የምጠላው። እሱም ፊት ለፊት ቆሜ ከማወራ ሞቴን እመርጣለሁ። አንቺ ስላፈቀርሽው ደግሞ ይሄ እውነት አይቀየርም። አባዬ እኔን እንደ አባት ልትረዳኝ ካልፈለግ እኔ ለማውቀው ሚስጥር ብለህ ልትረዳኝ ይገባል። ልታስፈራሪኝ እየሞከርሽ ነው? አንተ ለእኔ የምታደርግልኝ እኔን ለመርዳት ፈልገህ ሳይሆን ሚስጥርህ እንዳይወጣ ነው። አሁንም ቢሆን ያንን ልታደርግ ነው የሚገባው። በጣም ጥሩ ሂጂና የፈለግሽውን አድርጊ። እኔ አሁን ጊዜ የለኝም። እሺ ዛሬ እንደ አባት እንድትረዳኝ ጊዜ እሰጥሃለሁ። አለበለዚያ ነገ ህይወት እዚህ ቤት ትመጣለች ነው። አንቺ ባለጌ ስድ እኔ ታደለ ባንቺ ማስፈራሪያ ምንም የማደርገው ነገር የለም። እኔ አባትሽን ነው የምታስፈራሪው? ራሄል ምንድን ነው እሱ? ቆይ ምንድን ነው ከኔ የሚፈልገው? የሚፈልገው ነገር ካለ ይንገረኝና አላደርግለት። ማን ነው እሱ? ማን ነው? ራሄል አባትሽ በሌላ ነገር ተጠምዶ ነው ያልሽውን ያላደረገው። እኔ ሮቤልን ካጣሁት በኋላ የሚያደርግልኝ ምን ይሰራልኛል? እንዴ ወንድሜ ወዴት እየሄድክ ነው? ህይወትን ለማግኘት። ለምንድን ነው የምታገኛት? ስለምታውቀው ነገር ለማወቅ። አንቺስ ምን አገኘሽ? ሬሳውን ፖሊሶች መተው ወስደውታል። በአካባቢው ምንም አይነት ካሜራ የለም። ባጭሩ ከህይወት በስተቀር ፖሊሶችን ወደኛ የሚመራ ሰው የለም። በጣም ጥሩ። አሁን አንቺ መከታተልሽን ቀጥይ። ምንም አይነት ነገር ችላ ሳትይ በደንብ ተከታተይ። ቆይ ምን ሆነካል? ምንም አልሆንኩም። ወንድሜ ንገረኝ። ቆይ ምንድን ነው የተፈጠረው? ራሄል የገዛ ልጄ በህይወት ልታስፈራራኝ ሞከረች። ልታስፈራራኝ? ቆይ ለምንድን ነው የምታስፈራራ? ያንን አጋተስ ፍቅረኛዋ እንዲሆን እስካላደረኩኝ ድረስ ሁሉንም ነገር ለፍሬ እንደምትናገር ዛተችብኝ። ወንድሜ አሁን ነው በደንብ መጠንቀቅ ያለብን። ትኩረታችን እንደመኛችን ላይ ማድረግ አለብን። ቤት በኩል ማርታ እቺ ቀበጥ ልረዳት አጠገቧ በሆን ጭራሽ እኔን ማስፈራራት ጀመረች። ህይወትን እዚህ ቤት ይዣት እመጣለሁ ነው ያለችኝ። ወንድሜ ህይወት እዛ ቤት ከመጣች አለቀልን። ፖሊስ እኮ ማን እንደገደለው መመርመሩ አይቀርም። በሰዓቱ ህይወት አብረው ስለነበረች ቀጥታ ነው እሷ ጋር የሚመጡት። ወይኔ ታደለ፣ ምን አይነት የተረገሙ ልጆችን ወልጄ ነው የምሰቃየው? አንቺ ምን አይነት እርጉም ልጆች ናቸው ያሉኝ? ወንድሜ ምሬቱ አሁን ላይ ምንም አይነት መፍትሄ ሊሆን አይችልም። ራሄል ያለችን ነገር አድርግና ይቺ ልጅ ከቤት አርቃት። በጭራሽ ራሄል እኔን አስፈራርታ ምንም ነገር አላደርግም። እና ፖሊሶች ቤት ድረስ መተው ምርመራ ያደርጉብህ? ልጁ ጋር እኮ አንተ ነህ ስትደዋወል የነበረው። ይሄ ደግሞ ትልቅ ችግር ነው የሚያመጣው። ማርታ አንቺ ስለሷ አትጨነቂ። ህይወትን ብቻ በደንብ ተከታተያት። የራሄልን ጉዳይ እኔ ጨርሳለሁ። ወይዘሮ ፍሬ። አቤት። ቤቱ ልለቅ ነው። ለምን? በሰላም ነው? መቼም እድሜ ልኬን ለመኖር አልተከራዩትም አይደል? እሱማ ልክ ነህ።
ግን ምናልባት እኛ ያስከፋነህ ነገር አለ? እናንተ ሰውን ማስደሰት የምትችሉት ነገር አይደለም። ተው እንጂ እባክህ። ታዲያ እስከዛሬ ያስከፋነህ ለምን ኖርክ? ዛሬ እቃውን ይዤ እወጣለሁ። እሺ የማግዝህ ነገር ካለ ንገረኝ። እማዬ የሮቤልን ድምጽ ነው የሰማሁት? አዎ ምን ነው? ምን ፈልጎ ነው የመጣው? ቤቱ እንደሚለቅ ሊነግረኝ። እንዴ ለምንድን ነው የሚለቀው? ምን አገባኝ እኔ፣ እሱም ምን አስጠየቀኝ ደግሞ? ሮቤት ሄደ ነው። ህይወት ጋር ነበር። እህቴ እንዴት ነች? በጣም ደህና ነች። በጣም ነው ናፈቀችኝ። ያለችበትን ባውቅ ሄጄ አያት ነበር። ከቤት ካስወጣሻት በኋላ ምን ልትሆኚ ነው የምታያት? በሰዓቱ እኮ እህቴ እንደነበረች ስላላወቅኩኝ ነው። እህትሽ መሆኗን ብታቂም ጥላቻሽን የሚቀይረው ነገር የለም። እኔም እህት እንዳለኝ ከማውቄ በፊት እህት ወንድም ምናምን የሚባሉ ነገሮች አይገቡኝም ነበር። አሁንም ስለ እህትና ስለ ወንድም ላንተ ብናገር ምንም ሊገባ አይችልም። እሺ ራሄል፣ በቃ እኔ ልወጣ ነው። ሮቤል ምንድነው እንደ ህፃን የሚያደርግ? ስነ ስርዓት ይኖርሽ እሺ። እኔ እንደዚህ አይነት ንቀት አይመችኝ። እስር ቤት ለመግባት ወስነሃል ማለት ነው? ከቻልሽ አድርጊው። አንተን እስር ቤት ማስገባት ለኔ ጥቅም ቢኖረው አደርገው ነበር። እኔን በዚህ መንገድ ያንቺ ፍቅረኛ ልታደርጊኝ ማሰብሽ ምንም እንደማይጠቅምሽ አሳይሻለሁ። ሮቤል እባክህ ይህንን ነገር እንዳደርግ አታስገድደኝ። እኔንም ያንቺ ፍቅረኛ እንደሆነ አታስገድጂኝ። ምክንያቱም ከህይወት ጋር አብሬ ልኖር። ይህንን ማድረግ አትችልም። እኔ ከህይወት ውጪ ማሰበውም መፈልገውም ሰው የለም። ታውቂያለሽ፣ እሷ የመጨረሻ ምርጧ ምኞቴም ህልሜም ናት። እሺ ሮቢ፣ አንተ የኔ ካልሆንክ የማንም መሆን አትችልም። እሺ እኔን ደግሞ በዚህ መንገድ ልታስፈራሪኝ አትችይም። እማዬ ህይወት ወደ ቤት እንድትመለስ ፈልጋለሁ። ለምን? እሷ እኔን ለመርዳት ብላ ነው ከቤት የወጣችሁ። አሁን ደግሞ እኔ ቤት ነኝ፣ ስለዚህ እሷን መርዳት አለብኝ። ራሄል፣ እዚህ ቤት ውስጥ እኮ አንቺ የምትፈልጊው ነገር ብቻ አይደለም የሚሆነው። እኔ እንደዛ እያልኩኝ አይደለም ራሄል። እኛ እኮ እንደ ወላጅ አንቺን ከጉዳት ለመጠበቅ ስንል ነው ከጎንሽ ያለ ነው እንጂ እኛ የፈለግሽውን ተራ ነገር አስፈጻሚዎች አይደለንም። እማዬ፣ እኔ እያወራሁ ያለሁት እኮ ስለኔ ነው። ራሄል፣ አንቺ ትልቅ ሴት ነሽ። ወላጆችን እንዴት ማክበር እንዳለብሽ የምትማሪበት ጊዜ ላይ አይደለሽም። ቆይ ለምንድን ነው ነገሮችን እኔ ባላሰብኳቸው መንገድ እያሰባችሁ ግራ የምታጋቡኝ? እኔ እንደ እናቴ ነው ሀሳቤን ያማከርኩሽ። አንቺም እኔን ከመውቀስሽ በፊት እኮ ሀሳብሽን መግለጽ ነው ያለብሽ። የኔን ሀሳብ ማወቅ ፈልገሽ ነው? አዎ። እንግዲያውስ ህይወት፣ አንቺ ስለፈለግሽ ብቻ እዚህ ቤት ተመልሳ አመጣ። ለምን? የነገርኩሽ ምክንያት ላንቺ ዋጋ የለውም? በዚህ ጉዳይ ላይ አባትሽ ሀሳብ ሊሰጥበት ይገባል። እሱ ህይወት እንድትገባ አይፈልግም። ለምን? እሱን አሁን ልነግርሽ አልችልም። እንግዲያውስ እኔ ታዴን ጠይቄው እስኪነግረኝ ድረስ ህይወት ባለችበት ትቆያለች። እማዬ፣ እሱ መቼም ሊነግርሽ አይችልም። ህይወት እዚህ ቤት እንድትገባ ካደረግሽ ግን እኔ ልነግርሽ እችላለሁ። እሺ፣ ከታዴ ጋር ተማክሬበት እነግርሻለሁ። እሺ፣ የፈለግሽው ማድረግ ትችያለሽ። ይቅርታ ዶክተር፣ እዚህ ስለቀጠርኩ። በሰላም ነው ግን እዚህ የቀጠርከኝ? አንዲት አልጋ ቤት ላይ ሞታ የተገኘች ወጣት አስክሬኗ ለምርመራ እናንተ ሆስፒታል እንደመጣ ሰምቼ ነበር። አዎ፣ የልጄ ጓደኛ ናት። እናም ልጄ በምን እንደሞተች ለማወቅ ፈልጋ ነበር። ይህንን በስልክ መጠየቅ ትችል ነበር። በእርግጥ አንተም አንድ ውለታ እንድትውልልኝ ፈልጋለሁ። ምን አይነት ውለታ? ልጅቷ በምንድን ነው የሞተችው? በመርዝ ነው። የምርመራ ውጤቱን ለፖሊስ ሰጥተናል። ይኸውልህ ዶክተር፣ አሁን ልጅቷ ከኋላ ጭንቅላቷ ተመቶ እንደሞተች የሚገልጽ ወረቀት ካንተ ፈልጋለሁ። ያንን ማድረግ አልችልም። ይኸውልህ ዶክተር፣ ይሄ የምትሰጠኝ ወረቀት ልጅቷንም ሆነ ሌላ ሰው የሚጎዳ አይደለም። ታዴ፣ አዝናለሁ። ይህ ከኔ አቅም በላይ ነው። ተው እንጂ፣ እኔ በጣም ፈልገዋለሁ ወረቀቱን። ለምንድን ነው የፈለግከው? ልጄ የምታፈቅረው አንድ ወጣት አለ። ይሄ ወጣት ደግሞ በአጋጣሚ ከሟች ጋር ተገናኝቷል። እናም ይሄ ወረቀት ልጁን አስፈራርቼበት ከልጄ ጋር አብሮ እንዲሆን ለማድረግ ነው። ታደለ፣ ምን እያልከኝ እንደሆነ ታውቃለህ?
ዶክተር ልጄ ራሷን እንዳታጠፋ እርዳኝ፣ የልጄን ህይወት አድንልኝ እያልኩ ነው። ግን እኮ አስክሬኑ ላይ በተደረገለት ምርመራ ሰውነቷ ላይ እንደተመታች የሚያሳይ ምልክት የለም። እሱን አውቃለሁ። እባክህ ይቅርታ ታዲ፣ ይህንን ማድረግ አልችልም። ዶክተር እኔም እኮ አንተን ሊጎዳ የሚችል ሚስጥር አውቃለሁ። ይሄን ደግሞ ታውቃለህ አይደል? የኔ ልጅ ባንተ ቸልተኝነት ምክንያት፣ ባንተ እንቢተኝነት ምክንያት ራሷን ብትጎዳ እመነኝ ዶክተር፣ ህይወትን ሲኦል ነው ማደርግበት። ታዲ እኔ እኮ ይኸውልህ ዶክተር፣ ልጅቷ ጭንቅላቷን ከኋላ ተመታ እንደሞተች የሚያረጋግጥ የሆነ ወረቀት ዛሬው እፈልጋለሁ። ሪች እዚህ ደግሞ ምን ትሰሪያለሽ? አንቺን ፈልጌ። ለምን ፈለግሽ? በመጀመሪያ እኔን ከጉዳት ለመጠበቅ ስለተጨነቅሽ በጣም አመሰግናለሁ። ችግር የለውም። ዋናው አንቺ ወደ ቤትሽ መመለስሽ ነው። እኔ ቤት ሆኜ አንቺ አልጋ ቤት መሆንሽ ደስ አላለኝም እና ወደ ቤት እንድትመለሽ እፈልጋለሁ። አይ እንደዛማ አይሆንም። ለምንድን ነው የማይሆነው? ቤቱ እኮ የአባትሽ ቤት ነው። ምን? ህይወትዬ እህት ስላገኘው በጣም ደስ ብሎኛል። አብረሽኝ እንድትኖር ይፈልጋለሁ። ቆይ ግን ራሂል ይሄን ጉዳይ አባትሽ ያውቃል? አዎ። እና ምን አለሽ? በማላውቀው ምክንያት አንቺ ልጁ እንደሆንሽ እንዲታወቅ አይፈልግም። እና እንዴት ብዬ ነው እሱ ቤት ተመልሼ የምገባው? ዝም ብለሽ ትገቢያለሽ። አሁን እኔ አብሬሽ ስለሆንኩኝ ምንም የሚያስጨንቅሽ ነገር የለም። ራሂል ይሄ ነገር ቢቀርብኝ ነው የሚሻለው። እባክሽ ህይወት፣ ሌሎቹን ትተሽ እኔና አንቺ እንደ እህትማማቾች አብረን ስንኖር የእሱም ሀሳብ ሊቀየር ይችላል። እስኪ አስቤ እነግርሻለሁ። ህይወት፣ አንቺም እንደኔ እዛ ቤት የመኖር መብት እንዳለሽ አስታውሽ። ላስብበት ራሂል። እዛ ቤት ለመኖር ካሰብሽ ቀጥ ብለሽ ነይ። ሁሉንም ነገር ገልጠን የሚመጣም ችግር ካለ አብረን እንወጣዋለን። በኋላ አቤት። ሮቤል መንግስቱ አንተ ነህ? አዎ። ፖሊስ ጣቢያ ለጥያቄ ትፈልጋለህ? ለምን? እኔ እኮ ምንም አላደረኩም። እሱን ለሚመለከተው አካል መናገር ትችላለህ። ተንቀሳቀስ። ምን ሆነ? ቆይ እኔ ምን አጠፋው? ትዕግስት የምትባል ሴት ታውቃለህ? እኔ አላውቃትም። ፀሐይ ሆቴል የሞተች የሆነች ሴት። እሱን ሲባል ነው የሰማሁት። ይኸውልህ እሷ የሞተች ዕለት አብረሃት እንደነበርክ ሙሉ መረጃው ደርሶኛል። መርማሪ ይኸውልህ፣ ቆይ ማን ነው እንደዚህ ያለ? ይኸውልህ በዕለቱ ከአንተ ጋር ግጭት ውስጥ ገብታችሁ እንደገፈተርካትና ጭንቅላቷ እንደመታት እናውቃለን። ቆይ መርማሪ ማን ነው እንደዛ ብሎ የነገራችሁ? ይህ ፍጹም ውሸት ነው። ከዛ ልጅቷ ስትሞት ተሸክመ ወደ ክፍል ወሰድካት። ከዛም በኋላ ከአካባቢው ተሰወርክ። አረ መርማሪ እኔ እንደዛ አላደረግኩኝም። ይኸውልህ ይህን እንዳደረግክ ያየ የሰው ማስረጃና የቪዲዮ ማስረጃ አለ። ይኸውልህ መርማሪ ስላልተረዳኸኝ ነው። እኔ ምንም ያደረግኩት ነገር የለም። ይኸውልህ ልጅቷ ጭንቅላቷን ተመታ እንደወደቀችና እንደሞተች የሕክምና ምርመራ አረጋግጧል። አረ መርማሪ እኔ ምንም ያደረግኳት ነገር የለም። ይኸውልህ እሱ እኛ መርምረን የምናጣራው ጉዳይ ነው። የአይን ምስክር ስላለ አንተ ላይ ለማስፈረድ ብዙም አይፈጅብኝ። ማናት የምትመሰክረው? ራሄል ነች። ራሄል ማናት? ይህንን ሁሉ ውሸት የነገረች ሴት። ራሄል ምንም ነገር አልነገረችኝም። ይኸውልህ መርማሪ ሁሉንም ነገር ያደረገችው እሷ ነች።
እንዴት ነው እሷ እንደዛ የምታደርገው? ይኸውልህ መርማሪ፣ ራሔል እኔን ታፈቅረኛለች። ካልመጣ ራሴን አጠፋለሁ ስትለኝ ሄድኩኝ። ከዛም በኋላ አረጋግቻት ልወጣ ስል ሁለቱም መንገድ ዘጉብኝ። እንደምንም ብዬ ራሔልን አረጋግቼ ዞር አድርጌ አለፍኳት ስል ጓደኛዋ መታ ፊት ለፊቴ ቆመች። ዞር አድርጌ አልጋ ላይ አስቀመጥኳት። ከዛ ትቻቸው ሄድኩኝ። እና ልጅቷን ስከፈተራት ወደ ኋላ አልወደቀችም። ታዲያ የሐኪም ማስረጃው ከየት አምጥቶ ነው ጭንቅላቷን ተመታ ወድቃ እንደሞተች ያረጋግጥ? መርማሪ፣ እኔ ምንም ያደረግኳት ነገር የለም። ይህንን ነገር በምን ላቅ እችላለሁ? ሟችን እንደገፈተርካት ታምናለህ፣ ግን ወደ ኋላ እንደወደቀች አታምንም። እኔ ጭራሽ አላውቃትም። ከዛ ደግሞ ከፊቴ ብቻ ነው ዞር ያደረግኳት። ትሰማኛለህ? ይሄ መከራከሪያ ከእድሜ ልክ ስር ሊያድን አይችልም። ይሄ የራሔል ተንኮል ነው። እኔም በቁጥጥሯ ስር ለመዋል ስትለው እዚህ ችግር ውስጥ የከተተች። ቆይ ራሔል ማለት በቦታው የነበረችው ሴት ነች? አዎ። ስለዚህ አንተን እድሜ ልክ ለማሳሰርም ነፃ ለማውጣት የምትችለው እሷ ብቻ ነች። እንዴት? እኔ እኮ ምንም ያደረግኩት ነገር የለም። ብቸኛዋ የዓይን ምስክር እሷ ብቻ ነች። የሆነ ሰውም የሟችን አስክሬን ተሸክመህ ወደ መኝቷ ክፍል ስታስገባት የቪዲዮ ማስረጃ ቀርጾ ልኮልናል። እሷ ነች እንደዚህ የምታደርገው። ቆይ እሷ እንዴት ነው እንደዚህ ልታደርግ የምችለው? በቦታው የነበረችው እሷ ነች። በዛ ላይ እኔን አስገድዳ ፍቅረኛዋ ለማድረግ። አንተ የጓደኛውን አስክሬን ተሸክመ ወደ መኝታ ክፍሏ ካልሄድክ እንዴት ነው እሷ ቪዲዮ ልቀርጽ የምችለው? ልጅቷን እኔ አልገደልኳትም። አልገደልካትም፣ ግን ደግሞ ተሸክመ ወደ ክፍሏ አስገብታታል።